በሰው የመነገድ በህገወጥ መንገድ ድንበር የማሻገርና በህገወጥ መንገድ ወደ ውጭ ሀገር ለስራ መላክ ወንጀል በዜጎች የአካልና የህይወት ደህንነት ላይ ከፍተኛ ጉዳት እያደረሰ ይገኛል። ይህንን ውስብስብና አስከፊ ወንጀል ለመከላከል ከአዋጅ ቁጥር 1178/2012 በመነሳት ክልሎች የራሳቸውን ደንብ አጽድቀው ከተቋማት ጋር ጥምረት ፈጥረው ወንጀሉን ለመከላከል እየሰሩ ነው። የአማራ ክልል ፍትህ ቢሮም የፍልሰት አስተዳደርና አሰራር ስርዓት መወሰኛ ደንብ ቁጥር 252/2018ን በማጸደቅ ወደ ስራ መግባቱ ወንጀሉን በዘላቂነት ለመከላከልና ለመቆጣጠር በሚያስችል መንገድ የተቋማትን ጥምረት እንደሚያሳድገው ተስፋ ተጥሎበታል። በክልላችን ይህን ህገወጥ ተግባር ለመከላከልና ለመቆጣጠር እንዲሁም ለተጎጂዎች ምላሽ ለመስጠት የሚያስችል አደረጃጀት ፈጥረን ለመስራት ጥረት ሲደረግ የቆየ ቢሆንም የራሱ አሰራርና የተጠናከረ ተቋማዊ አደረጃጀት የሌለው በመሆኑ የትብብር ጥምረትና የስራ ቡድኖች አባል ተቋማት የግልና የጋራ ስራ ኃላፊነታቸውንና ተጠያቂነት ባለው ሁኔታ እንዲሁም ውጤታማ በሆነ መልኩ እንዲሰሩ በቅርበት መከታተልና መደገፍ የሚያስችል በህግ የተደገፈ ተቋማዊ አሰራር ባለመፈጠሩ ውጤቱ በተፈለገው ደረጃ ሊመጣ አልቻለም። ህገወጥ የሰዎች ዝውውር ወንጀልን በአግባቡ ለመከላከል የተቋማት ትብብርና ጥምረት አነስተኛ መሆኑ ትልቅ ችግር ሆኖ ቆይቷል። ህገወጥ ሰዎች ዝውውር በባህሪው ያው በደላሎች ነው የሚሰራው። አብዛኞቹ በስልክ በኔትወርክ ነው። ዳይሬክት አዘዋዋሪዎቹን አታገኛቸውም። ምናልባት ደላሎችና እነኚህ የትራንስፖርተሮቹን ነው ብዙ ጊዜ የምታገኛቸው። በባህሪው ወንጀሉ በርቀት ሆነው በኔትወርክ የሚሰራ በመሆኑ ምክንያት ሰዎቹን ዳይሬክት አታገኛቸውም። እኛ በፖሊስ ደረጃ እስካሁን ወንጀሉን ለመከላከል ኤግዞስት እናደርጋለን። ግን ደግሞ በርከት ያለ ችግር ደግሞ አለ። ችግሩ ምንድነው? አንዱ የመረጃ የትብብር ችግር አለ። የፍልሰት አስተዳደርና አሰራር ደንብ ተዘጋጅቶ ወደ ስራ መገባቱ ተቋማት ሚናቸውን መወጣት እንዲችሉ አስገዳጅ የህግ ማዕቀፍ ሆኖ በማገልገል ወንጀሉን በብቃት ለመከላከልም ያስችላል። የህገወጥ የሰዎች ዝውውር ወይም ደግሞ በዚህ ላይ የተሰማሩ ሰዎችን በፍትህ ቢሮ ብቻ ወይም በፖሊስ ብቻ ሊሰራ የሚችል ተግባር አይደለም። ከዚህ በፊት ያው ዝም ብሎ እንዲሁ በተግባር ነበር በአሰራር ነበር የምንሰራው። ስለዚህ ተጠያቂነትን በተቋማት መካከል ያለውን ተጠያቂነት ኃላፊነታቸውን ተወጣዋል አልተወጡም የሚለውን ራሱ ተግባራዊ ለማድረግ እጅግ በጣም ውስንነት ነበረብን። አሁን ግን በህግ የተቀመጠ ጉዳይ ስለሆነ የግድ የመፈጸም ኃላፊነት ያለባቸው ስለሆነ በእርግጠኝነት ውጤታማ የሆነ አፈጻጸም እንዲኖረው አስተዋጽኦ ይኖረዋል ይሄ ደንብ። ህገወጥ የሰዎች ዝውውር ወንጀልን ለመከላከልና ለመቆጣጠር የትብብር ጥምረት አባል ተቋማት ሙያተኞችንና ባለድርሻ አካላትን አቅም ማሳደግም ትኩረት የሚሻ ጉዳይ ነው። በሰው የመነገድ ሰውን በህገወጥ መንገድ ድንበር ማሻገርና በህገወጥ መንገድ ሰውን ለስራ ወደ ውጭ ሀገር መላክ ወንጀሎችን ለመከላከልና ለመቆጣጠር ኃላፊነት የተሰጣቸው የትብብር ጥምረቱና የስራ ቡድን አባል ተቋማት በደንቡ አስፈላጊነት ላይ በግልና በጋራ ተግባርና ኃላፊነታቸው ላይ እንዲሁም በአደረጃጀታቸውና ተያያዥ ጉዳዮች ላይ ግንዛቤ እንዲይዙ በማድረግ ይህን ውስብስብ የሆነ ህገወጥ ተግባር የመከላከልና የመቆጣጠር አቅማቸውን ማሳደግ ነው።